ማለት መብቱ የኔ ብቻ ነው። እሺ የኔ ብቻ። እኔ የለኝም ማለት ነው? እኔ እስካልፈቀድኩልሽ ድረስ ምንም አይነት መብት የለሽም። ሮቤል፣ እኔ እኮ እርጉዝ ነኝ። ይሄ አይገባህም እንዴ? አንቺ ምላስሽን ቀንሽ እሺ። እኔ ከልክ በላይ ያለፈው ወሬ አልወድም። ትሰማኛለህ? የኔ እናንተ ግንኙነት እዚህ ጋር አብቅቷል። እሺ ማን ያለው? እኔ ሚራ አልኩኛ። ኧረ ሞቶ መረሳት አስበሻል ማለት ነው? የማንም መጠቀሚያ እንደሆነ። ምን ሆነሽ ነው? ምንም አልሆንኩም። እያለቀሽ እኮ ነው። እርጉዝ አይደለሁ። የሆርሞን ለውጥ ነው የሚሆነው። እኔ ቆንጆ፣ ወይ ወደ ሕክምና እንሂድ እንዴ? አይ አልፈልግም። ይኸው እያለቀሽ እኮ ነው ሚራ። ያመመሽ ነው እንዴ? አያድና አንተ አትጨነቅ፣ እኔ ደህና ነኝ። እንዴት አልጨነቁ እንዴ? እስቲ ቀፈኝ የኔ ቆንጆ። አንቺ እኮ በጣም ጠንካራ ሴት ነሽ። አይደለም፣ እኔ በጣም ደካማ ነኝ። አንተ ውዱ ባሌ ስላለልኝ ነው። ሉሃና ለዲና ፍቅሯን ገለጸችለት። እዚህ ቤት ስኖር መልካም ሰው እንደሆንክና እንዲሁም ጥሩ እንደሆንክ እሰማ ነበር። አሁን ደግሞ ይባስ ይበልጥ ሆነህ አግኝቻለሁ። በጣም ነው ማፈቅር ብለዋለች። ዲናም እንደሚወዳት ነግሯታል። ይህንን እየሰማችው ሜራም እንዴት ሊሆን ቻለ በማለት በድንጋጤ ስታነባ አይተናል። እንዲሁም ከሮቤል ጋር ያላትን ግንኙነት በጣም እንደጠላችውና እንዲሁም ደግሞ ለጥቅም ብቻ እንዲፈልጋት አውቃ አሁን ላይ ግራ ተጋብታ ያለችው ሚራ ጨንቋታል። ከአዲናም ጋር እንዳቀጠለ ከሌላ ሰው ጋር ፍቅር ይጀምሯል። እንዲሁም ከሮቤል ጋር ንብረትና እንዲሁም ገንዘብ የፈለገችው ነገር በከንቱ ቀርቷል ነው የምለው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የአዩቲ ቤተሰቦች ሰላም፣ እንዴት ናችሁ? እንዲሁም ክርስቲያን ወገኖች ሰላም ብያለሁ። ለዚህ ቻናል አዲስ ሲሆናችሁ ላይክ፣ ሸር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ለምታበረታቱኝና ወዳችሁ እዳችሁ ቤተሰብ ለሆናችሁ በሙሉ ከልብ አመሰግናለሁኝ። አሁንም በድጋሚ ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ ቤተሰብ ያልሆናችሁ ቤተሰብ ሁኑ ነው የምለው። ሉሃና ድራማ በአለፈው ቪዲዮዎችን ላይ እንዳየነው ሮቤል መቆም እንደሚችል እና እንዲሁም እንደገና ምርመራ እንደሚያስደርግለት ዲና ተናግሮ ነበረ። እንዲሁም ሚራ አይመረመርም፣ እኛ ስላየነውና ስላስመረመር ነው እናውቃለን፣ የሁለተኛ ምርመራው ምንም ለውጥ ሊያመጣ አይችልም እያለች ስትጨቃጨቀው ነበረ። ሉሃናም በአይኔ ቁሞ አይቼዋለሁኝ፣ መሞኘት የለብህም ዲና፣ አሁን ላይ ሮቤል ቁሞ ይሄዳል፣ አስመርምረህ የራስህን ኃላፊነትም ሆነ ውክልና እወቅ እያለችው ነበረ። እሷም ትክክል ናት ያለችው ቁሞ ሲያስፈራራትና ሲያስጨንቃት ነበረ። ሚራ ግን ይሄንን ነገር አውቃና እንዲሁም ደግሞ ሴራ ጠንስሰው ዲናን ወደ ጎን አግልለው ገንዘብና ንብረት ለፍለጋ ስለሆነ ይህንን ያደረጉት እንዲነቃባቸውና እንዲታወቅባቸው አልፈለጉም። ብቻ ሁሉም ነገር አሁን ላይ ይፋ ወጥቶ ብቻዋን የቀረችው ሚራ ናት። በዛሬው ቪዲዮአችን ላይ ደግሞ ሚራ እንዲዛ ስትከራከረው የነበረው እንዴት ምን ደረሰ፣ እንዲሁም ሮቤል ምርመራ አልተመረመረም ወይስ ተመረመረ የሚለውን አብረን እናያለን ነው። ዲና ሮቤልን ወደ ምርመራ ይዞት ሄዶ የምርመራ ውጤቱን ይዞ መጥቶ ነበረ። ሚራም ስልክ ደውላ ለዶክተሩ ሕክምናውን በትክክል እንዳይመረምርና እንዲሁም ምን አይነት ጤንነት ላይ እንዳለ በትክክል እንዳይናገር ደውላ ስለነገረችውና ስላስጠነቀቀችው የሮቤል ጤንነትም ሆነ እንዲሁም የጤና እክል መንቀሳቀስ እንደማይችል አድርጎ ውጤቱን ለዲና ሰጥቶታል። ዲናም ይህን የነገረችኝ ሉሃና ናት፣ ሉሃና ዋሽታኛለች፣ እሷ በነገረችኝም ወንድሜን ላበሳጨውና ላመናጭቀው ችያለሁኝ እያለ ሲበሳጭና እንዲሁም ሲናገር ነበረ። በእርግጥ ትክክል ነው። ይህ ሊሆን የቻለው ሉሃና ባየችውና እንዲሁም በሚያስፈራራባት በሚዝትባት ጊዜ ቆሞ ስለሚሄድና
እንዲሁም ደግሞ የሚያደርገውን ሁሉ ስላየች ይህንንም ለዲና እንዳይጎዳና ራሱንም ጠብቆ እንዲኖር የነገረችው ነገር አለ። እንዲሁም ሜራ ገንዘብና ንብረት ካንተ እንደምትፈልግ እንጂ እንደምታፈቅርህ አትወቅ ያለች ነበር። በእርግጥ ሜራ እያረገዘችው ከሮቤል እንጂ ከዲና አይደለም። ሮቤልን እኔ እርጉዝ ነኝ እያለች ስትነግረውና እንዲሁም ደግሞ ልጃችንን እያለች ስትናገረው የነበረው የዲና ልጅ አይደለም ማለት ይቻላል። ለምን ቢባል ሉኻና በተናገረችው ነገር እንኳን እኔን አንተን ልታለያይ ትችላለህ። ሮቤል አሁን የምታደርገው ነገር ለእኔም ሆነ ለልጅህም ምንም አይነት ጥቅም ላይ አይውልም። ስለዚህ በጥንቃቄ አድርግ፣ የምታደርገውን ሁሉ ለእኔም ሆነ ለልጅህም እያለች ስታስጠነቅቀው ነበር። ይህ ማለት ሜራ ያረገዘችው ከዲና አይደለም፣ ልጁ የሮቤል ነው ማለት ይቻላል። ሮቤል ለወንድሙ ያልሆነ ለእኔ ይሆነኛል ወይ ብለሽ እሰቢ ብትላትም እንኳን ሉኻና ሜራ በትክክል ማሰብና መረዳት አልቻለችም። በእርግጥ ሉኻና የምትናገረው ነገር ግር ትክክል ነው። እዛ ቤት ውስጥ እህቷን የተዳረሰችበትና እንዲሁም የት እንዳደረጓት ማወቅ ብትፈልግና እንዲሁም ብታፈላልግም የምትናገረው ነገር ግን ትክክል ነው። እዛ ቤት ውስጥ እህቴ እዚህ ነበረች እና እንዲሁም የት እንዳደረሳችኋት ታመጣላችሁ፣ ትናገራላችሁ ብትልም እንኳን ሜራ ከሮቤል ጋር ያላትን ግንኙነት ጠንቅቃ ስለምታውቅ እንዲሁም ደግሞ ከዲና ጋርም ያላትን ፍቅር ስለምታውቅ አሁን ላይ ማድረግ ያለባትን ሉኻና የራሷን ውሳኔ ወስናለች። ሮቤል እንደሚወዳትና እንዲሁም ደግሞ ያረገዘችው ከሮቤል እንደሆነ አውቃለች። ግን ሚስጥር እንዲያታወጣብኝ በማለት ያስጠነቀቋትና የነገሯት ነገር አለ። ሮቤልን በተደጋጋሚ እህትሽን እንዳጠፋኋት ሁሉ አንቺንም ላጠፋሽ እችላለሁ፣ ምንም አይነት መረጃ ትንፍሽ ብትይ አጠፋሻለሁ እያለ እንደሚያስጨንቃት አይተናል። እንዲሁም ደግሞ ሜራም ከዚህ ከቤት ለቀሽ ውጪ፣ ምንም አይነት ነገር መረጃ አላየንም አልሰማንም እያለች ስታስጠነቅቃትና ስትናገራት ያየነውን ነገር ብቻ ከባድ ነው። ሉኻና ግን ለሁሉም ምንም ፍራቻ የላትም። በቁርጠኝነት የእህቷን ለማፈላለግና ለማገኘት ስለሆነ ይህ ከዛ የተላቀቀችው የሮቤልንም ሆነ የዲናን እንዲሁም ደግሞ የሉኻናን የጓደኛውንም አድራሻ ታውቃለች። ስለዚህ አሁን ላይ ያለባት ነገር ዲናን ለማስጠንቀቅ እንዲሁም ደግሞ ያለበትን ችግር በእርጋታ ሆኖ የራሱን ውሳኔ እንዲወስንና ራሱን ጠብቆ እንዲኖር እየነገረችው ነው። ሉኻና ዲናን ትወደዋለች፣ ታፈቅረዋለች፣ ግን በግልጽ መናገር አልፈለገችም ነበር። ዛሬ ግን እንደምትወደውና እንደምታፈቅረው ነግረዋለች። ይህንንም የነገረችበት ምክንያት እውነታ እኔ ጋር አለ ብትለውም እንኳን በእርግጥ ዲናን በሷም በሆነ በወንድሙ መፍረድ አልቻለም። የማንኛቸውንም እውነት ብሎ መቀበል ስላልቻለ የፈራው ነገር ስላለ ይህንንም ደግሞ ለማስጠንቀቂያ ያክል ብሎ የተቀበለውን መረጃ የእውነት አድርጎ መያዝና መጠቀም አልፈለግም። ይህም ሉኻና የምትሰራውን ሁሉ ታውቃለች። ስለዚህ ዲናን እንደምታፈቅረው ነግረዋለች። በእርግጥ ዲና የሚያፈቅረውና የሚወደው ስለዚህ እንዳይጎዳ በማለት ለዲና ፍቅሯን ገልጻለታለች። ስለዚህ ሜራ አሁን ላይ የምትሆነው ነገር ግራ ገብቷታል። ወደ ሮቤል እሆናለሁ ቤት ንብረት ይዛለሁ ያለችው ነገር ኪሳራ ሆኗል። ሮቤልም አሁን ላይ ምንም ነገር ብትፈልግ እንኳን ላለኔ ፍላጎትና አለኔ ፍቃድ ምንም ልታደርጊ አትችም በማለት ጉሮሯን አንቆ ሲያበሳጫትና ሲያስለቅሳት ነበረ። ስለዚህ አሁን ላይ በራሷ ፍላጎት የምታደርገው ነገር የለም። እሷም በዚህ በድርጊቱ ተስፋ ስለቆረጠች ለራሷን ውሳኔ የምትወስንበት ግራ ሲገባት ከዲና ጋር ሂዳ ብሶቷንም ሆነ ለቅሷንም አሳልፋለች። ዲና ግን ምን እንደተፈጠረና ምን እየተፈጠረ እንዳለ ምንም ነገር የሚያውቀው ነገር የለም። ይህንንም ደግሞ ለማረጋገጥና ለማወቅ ሲል ያደረገው ነገር ምን ቢሆን ጥሩ ነው ቢባል ሉኻና እንደምትወደው ካወቀ በኋላ ይቺ ሜራን ደግሞ ምን ልታደርገው እንደፈለገች እያሰላ ነው። ለምን ቢባል
በጣም እየተጨቃጨቀችውና እያበሳጨችው እንዲሁም ደግሞ በፈለገችበት ጊዜ የምታለቅስ በእርግዝናውም ብዙ ችግር እንዲወዙም ደግሞ ብስጭት እያደረሰችበት ስለሆነ ከሉኻና ጋር ያለውን ግንኙነት ማጥበቅ ፈልጓል። እንዲሁም ደግሞ ስለወደደችው እና ስላፈቀረችው ወደ እሷ የመሆንን ፍላጎት አለው። ግን ደግሞ ሚራ እርጉዝ ስለሆነች ትቶ የሚሄድበት ምክንያቱ በጣም ከባድ ሆኗል። አሁን ላይ የሮቤል ፍላጎት ይሳካል አይሳካም የሚለው ነገር በጣም ከባድ ሆኗል። ሚራም ከሮቤል ፍላጎቱን ለማሟላት ፍላጎት የላትም ከሱ ጋር የመቀጠል እንዲሁም ደግሞ አሁን ላይ ትንሽ በዘዴና በዲራማ አይነትም እየተጠጋችውና እያዋራችው ያለችው ሉኻና ናት። ሉኻናም የእህቷን መዳረሻ ማወቅና እንዲሁም ደግሞ መስማት ስለምትፈልግ እወዳለሁ፣ አፈቅርሃለሁ እንዲሁም ደግሞ አላንተም የሚያምርና እንዲሁም ደግሞ ወንድ መልከኛ ሰው የለም እያለች ብትጀነጅነው ነገር ያው አንተን ተጀነጅንኩና ፍቅር ካስያዝኩ በኋላ የእህቴን መዳረሻ ትነግረኛለህ በማለት አስባበትና ወስናበት ነው የተነሳችው። ግን ትፈቅረኛለች ትወደኛለች ብሎ ግን ሀሳብ እንዲሁም ግምት የለውም። ልታዋጣኝ ነው፣ አንቺ ይህን አይነት ድራማሽን ብታቆም ይሻላል፣ አንቺ ከመቼ ወዲህ ከኔ ፍቅር ያዘሽ በማለት ቢጠይቃትም እንኳን አንተ አልገባ ይሆናል እንጂ እኔ በጣም ነው የምወድህ እያለች ስትነግረው ነበረ። ለጊዜው ግን ማመንም አልቻለም፣ አምኖ መቀበልም አልቻለም። የራሱን ፍላጎት ግን ለማሟላት ቀን ተሌት እያለ እየተጋ ይገኛል። መቆምም ሆነ መንቀሳቀስም ሙሉ ጤንነት አለው። ግን ይህን ጤንነቱን ለወንድሙ ማሳወቅም ሆነ ማሰማትም አይፈልግም። የማይፈልግበት ሁኔታ ደግሞ ያው ይታወቃል። ተወንድሙ እሱ ግን ከባድ ነው። ብቻ ተወንድሙ ገንዘብ መፈለግ በዛ አይነት ሳይሆን በሌላ ነው እንጂ ህመምተኛ ስለሆነ ሕክምና ቢሄድም የሕክምና ገንዘብ የሚወጣው ለሐኪም ቤቶቹ እንጂ ለሱ የሚደርሰው ነገር የለም። ግን ደግሞ የወንድሙን ፍቅረኛ ወይም የወንድሙን ሚስት የራስ አድርጎ መያዝና መቆየት በጣም የሚያስጠላና የሚዘገን ነው። ብቻ ነገራቶች ሁሉ እየተወሳሰቡባትና እያስጨነቋት እያስፈራሯት ያለው ሚራን ነው። ሚራም ነገሮችን በቀስታ እንደምታስተካክልና እንዲሁም ደግሞ ከሮቤል ጋር ያናትን ግንኙነት እንደምታቋርጥ በተስፋ እንጠብቃለን። ሉኻና ግን በጣም ጥሩና እንዲሁም ደግሞ ለእህቷ የምታደርገውን ትግልም ሆነ እንዲሁም ለዲና ያለውን እውነታ ግልጽ አድርጋ ስለነገረችው ለሁላችንም ደስ ብሎናል። ይህን እውነታ ግን ደጋ ወጣሽ እንዲሁም ሚራና ሮቤል መጋለጥ አለባቸው። ዲናም እውነታውን አውቆ የወንድሙ ጤንነት ላይ እንዲያለና እንዲሁም ደግሞ ሚራ ከሱ እንዳላረገዘች ከሮቤል ጋርም አብረው እንደሚተኙና እንደሚባልጉ እንዲሁም ደግሞ አብረው የሚሰሩትን ሁሉ ሴራ እንደምታወጣ በተስፋ እንጠብቃለን። ሉኻና በጣም ጎበዝና ታታሪ እንዲሁም ደግሞ ጠንካራ የሆነች ናት። እንደማጠሯ አይደለም። ያው ሰው በመተለቁ በማነሱ ብቻ ሳይሆን ዋናው ቁም ነገሩ ነው ይባላል። ሉኻና ጥሩ ነገር እየሰራች ነው የሚል ሀሳብ አለን። ብቻ ሉኻና አሁን ላይ የምትሰሪው ነገር በጣም ትክክልና ወሳኝ የሆነ ነገር ነው፣ በርቺ የሚል ሀሳብ ነው ያለኝ። ሮቤል ግን ይህ ነገርህ አያዋጣህም፣ የማያዛልቀን ነገር ብታቆመው ይሻላል የሚል ሀሳብ አለኝ። ለምን ቢባል ሚራ አሁን ላይ እየተበሳጨች እና እየተመረረች ስለሆነ ሚራ ካጠገብ ተራቀች፣ ሌላ ከጎን የሚሆን ነገር የለም። በእርግጥ ወንድምህም ዲና እየተጠራጠረና እንዲሁም ደግሞ እየሸከከ ነው ያለው። አንድ ቀን እውነታውን ያገኘለታ እኔን አድርጌ በጣም እንደሚበሳጭብና እንደሚያዝንብህ ማወቅ አለብህ። ስለዚህ እውነታ ደግሞ ታሻሽጎ አይቀርም። ውሸት አንድ ቀን ያጋልጥና ሚዲያ ይጠላል። ከዚህ ሁሉ ለወንድምህ አሁን ላይ ድኛለሁ በሚል ነገር እንኳን ቢያስታውሰው ጥሩ ነበረ፣ ግን ሊሆን አልቻለም። ብቻ ከባድ ነው። አሁን ላይ ግን አስጨናቂውና አስፈሪው ነገር የሚራ ነው። ሚራ እንደምንም ብላ ራሷ እንደምታወጣና ወደ ራሷ እንደምትመለስ በቀጣይ አብረን እናያለን። ውድ ቤተሰቦች አብራችሁ የቆያችሁና ስላዳመጣችሁ ከልብ አመሰግናለሁኝ። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ ለሁላችሁም በያላችሁ በፈጣሪ ጠብቃችሁ ምችት ድልት ይበላችሁ። ሁላችሁንም ወዳችኋለሁኝ።
ያው ይህን ድራማ በጣም አስተማሪና ወሳኝ ነው ብዬ አስባለሁ። እንድትከታተሉት በአክብሮት ጠይቃለሁ። በድጋሚ በሌላ ቪዲዮ እስከምንገናኝ መልካም ጊዜ። ሁላችሁንም ወዳችኋለሁ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ፣ አበረታቱኝ እላለሁኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።